ገድለ መባጽዮን ዘሐሙስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ከዚህም በኋላ በዓሉን የሚያከብር ይልቁንም የመድኃኔዓለምን መታሰቢያ ለማድረግ የሚጨነቅ ሆነ። በእጅ ፈጭቶ ጠላ ይጠምቃል፣ እንጀራንም ይጋግራል፣ ውሃንም ይቀዳል፣ እንጨትንም ለቅሞ በራሱ ተሸክሞ የፈጠረውን ያድን ዘንድ የእንጨት መስቀል የተሸከመ መድኃኔዓለምን እያደነቀ እኔም መታሰቢያውን አደርግ ዘንድ እሸከማለሁ ይላል። በተማሪዎቹም ፊት ተንበርክኮ እሳትን ያነዳል። እሱ ቄስና መምህርም ሆኖ ሳለ መከበርን አልወደደም። በመድኃኔዓለም በፍቅሩ ጠጅ ሰክሮ ወደ ኋላ አልተመለሰም። እሱ ባመለከተው ገንዘብ መጋቢት 27 ቀን በዓልን አደረገ። ከፍጹም ምስጋና ጋር በጾምና በጸሎት ከካህናትና ከዲያቆናት ጋር ዕጣንን በማሳረግ የተራቡትን በማጥገብና የተጠሙትን በማርካት ማኅበርንም ለየወሩ ሠራ። ማኅበርተኞቹንም በዕጣ ከፍሎ ስለ አምላካችሁ ስለ መድኃኔዓለም ስለ ሞቱ መታሰቢያ ኃይላችሁ እስከሚደክምና ወዛችሁ እስከሚጠፈጠፍ አጥንታችሁ እስከሚቀጠቀጥና ደማችሁ እስከሚፈስ ድረስ ስሩ፣ ድከሙ አላቸው። ጌታችን በወንጌል በአገልጋዬ ስም ቀዝቃዛ ውሃን ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ያለውን ስሙ። በመድኃኔዓለም ስምማ መታሰቢያ ያደረገ በእሱ ዘንድ ባለሟልነትን ያገኛል። እንደሱም ነፍሳትን ከሲኦል ያወጣል። ስለ መድኃኔዓለም ስለ ሞቱ ክብርና ስለ እመቤታችን ልቅሶ ስለሚያስደንቅ ሕማሙም ተገዙ፣ ድከሙ። እስኪያስቡት ከጻድቃንና ከሰማዕታት መታሰቢያና ከመድኃኔዓለም መታሰቢያ የትኛው ይከብራል? የትኛውስ ይበልጣል? ይህንንም ሰርታችሁ ብትኮነኑ ስለ እናንተ እኔን ኮነነኝ። ነገር ግን ከተከራካሪ ከክፉ ሰዎች አነጋገርና ከሰይጣን መነሳሳት የተነሳ አትታወኩ፣ ከዓለም ፊት ተጠበቁ። ንጽሕናን የለበሰ ንጹሕ ካህን አባታችን አቡነ መባጽዮን የመድኃኔዓለምን መታሰቢያ የሚያደርጉትን ሰዎች ዘወትር እንዲህ ይመክራቸው ነበር። የመባጽዮን የረድኤቱ ኃይል እስከ ዘለዓለም ድረስ ከእኛ ጋር ይሁን አሜን። ምዕራፍ 12 እሱም የመድኃኔዓለምን መታሰቢያ ለማድረግ ጨከነ። በዘመን አቆጣጠር በየዓመቱ የሚገኝ ፋሲካ አርብ ከሆነበት ቀን ጀምሮ የመድኃኔዓለም የስቅለቱ መታሰቢያ ቅድስት ከሆነችው ከትንሣኤው ጋር በሦስተኛው ቀን ያደርጋል። በስድስተኛውም ቀን በ10ኛውም በ20ኛውም በ30ኛውም በ40ኛውም ቀን የፋሲካ አርብ እስከሚደርስ ቆጥሮ ሁልጊዜ በየዓመቱ የሚመጣ የስቅለቱን ቀን በአንደኛው ወር ቢሆንም በሁለተኛውና በሦስተኛውም ቢሆን የመድኃኔዓለም መታሰቢያ ባገኘው ወር ያደርጋል። በአርብ ቀንም እንዲሁ ያደርጋል። በዚች ቀንም ጌታችን ኢየሱስ ክርስቶስ መድኃኔዓለም ሁሉን ለማዳን በፈቃዱ ወዶ ተሰቀለ ይላል። ኃጢአትን ያልሰራ ሐሰትን በአፉ ያልተገኘበት ስለ ሰው ኃጢአትም ታመመ ሞተም። የመድኃኔዓለምም የሞቱ መታሰቢያ በምትሆን በዚች በአርብ ቀንም ወገቡን ታጥቆ በጉልበቱም ተንበርክኮ በጨው አጣፍጦ ንጹሕ የስንዴ ዳቦን ይጋግራል። በትምህርተ መስቀልም ያትመዋል። ቁርባኑንም ከፈጸመ በኋላ ከዚህ ህብስት ከጽዋ ጋር ለሕዝቡ ይሰጣቸዋል። የታመሙ ሰዎችም ለመድኃኔዓለም መታሰቢያ ከተዘጋጀው በበሉ ጊዜ ይድናሉ። እንደ ቁርባን ይቆጠርላቸው ዘንድ የመድኃኔዓለምን መታሰቢያ የሚያደርግ አባታችን ካቀረበው ከዚህ ህብስት ይበሉ ዘንድ በእምነት እየተጨናነቁ ከቅርብም ከሩቅም ሰዎች ይመጡ ነበር። የመድኃኔዓለም ቸርነቱ የመባጽዮን ልመናው ከሰይጣን እጅ ከክፉ ሰዎች አንደበት ያድነን አሜን። ምዕራፍ 13 መድኃኔዓለምን የምትወዱት አባቶችና ወንድሞች ያደረገውን የተአምሩን ገናንነት ስሙ። በተጻፈ ጊዜም ትንሽ ይበቃል፣ መጽሐፍ ለጥበበኛ አንዲት ቃል ትበቃዋለች እንዳለ ብፁዕ ተክለ ማርያምም መድኃኔዓለምን ይወደዋል። በዓሉንም ከሌላ ጋር አይጨምርም። መባውንም ዕጣኑንም ወይኑንም ዘይቱንም እህሉንም ጨውንም ለመድኃኔዓለም መታሰቢያ የሚሆነውን ሁሉ ለብቻው ያስቀምጠዋል። በረሃብ እስኪሞት ድረስ ከመድኃኔዓለም ከመታሰቢያው እህል ምንም አይቀምስም። ዳግመኛም የሰበሰበውን ሁሉ ለመድኃኔዓለም መታሰቢያ ለልደቱና ለከበረች ትንሣኤው ለእናቱ ለቅድስት ድንግል ማርያም በዓል ይሰጥ ዘንድ ተሳለ። ዳግመኛም ከምበላውና ከምጠጣው ሁሉ ግማሹ ለተቸገሩትና ለጦም አዳሪዎች ይሁን ብሎ ተሳለ። ለንጉሱ ከሚገዛቸው ሀገሮች እጅ መንሻ አስራቱ እንዲሰጡት ሁሉ እኔም ለንጉሴና ለፈጣሪ ለመድኃኔዓለም እሰጣለሁ። ይህ የመድኃኔዓለም ፈንታ ነው ብሎ ከማዕዱ ከፍሎ አስቀመጠ። ከቤቱም ሳለ ወደ ሌላ ቦታ ሲሄድም ቢሆን አስቀድሞ ለነዳያን ሳይሰጥ አይበላም፣ በየዕለቱም አያስታጉልም። መንግሥተ ሰማያት የሚያገባውን የተስፋውን መንገድ እየጠረገ የመድኃኔዓለምን በዓል በቀረበ ጊዜ በጾምና በጸሎት 7 ቀን ይማለላል። ሆዱን ሳያጠግብ ራሱን ሳያስተኛ በፍጹም ልቅሶ ነው እንጂ ምድርን እስኪያርስ ድረስ ከዓይኖቹ እንባውን ያፈሳል።
ዳግመኛም በውሃ አይደለ በእንባው እግሩን ያረሳል። ከልቅሶም ብዛት የተነሳ እስኪጠፋ ድረስ ዓይኖቹ ታመሙ። እመቤታችን ቅድስት ድንግል ማርያም ብርሌ የሚመስል ጽዋን በእጇ ይዛ መጣች። ወዳጄ ተክለ ማርያም ሆይ ስለ ልጅህ ፍቅር ለታመሙ ዓይኖች መድኃኒት ሰጥ ዘንድ እነሆ መጣሁ አለችው። በዚያን ጊዜ እንደ ሜሮን ጣቶቿን ከዚያ ጽዋ ነክራ ዓይኖቹን ቀባችው። ከበሽታውም ዳነ፣ እንደ ቀድሞውም ሆነ። ከዚያችም ዕለት ጀምሮ ሕመም አላገኘውም። ስለዚህ ነገር ከእሱ ርቃ የምትኖር እመቤታችን ቅድስት ድንግል ማርያም ዘወትር የምትጎበኛት አንዲት ሴት ምስክር ሆነች። ከዕለታትም በአንድ ቀን ወደ እርሱ መጣ። እመቤታችን ማርያም ለዓይኖችህ መድኃኒትን ስትጎልህ አየሁ አለችው። እውነትሽን ነው፣ አንቺ እንዳየሽ አየሁ አላት። መድኃኔዓለምንና እናቱ ቅድስት ድንግል ማርያምንም አመሰገናቸው። ከዚህም በኋላ በጾምና በጸሎት ፊቱን በመጽፋት ጀርባውንም በጅራፍ በመግረፍ እግዚአብሔርን አገለገለው። ስለዚህም ነገር ከመድኃኔዓለም ኃይልንና ረድኤትን ይቀበላል። በተቀደሰች በአርባ ጾምም የመድኃኔዓለምን ግርፋት እያሰበ 100 ጊዜ በሰውነቱን ይገርፋል። ዳግመኛም በሕማማት ከእልፍ በሚበዛ ሰውነቱን ይገርፋል። ከጀርባው ግርፋት የተነሳ ደሙ ከመሬት እስኪወርድ ድረስ ልቡንም አጥቶ ከምድር ላይ ወደቀ። የመድኃኔዓለምን መከራውን አስቦ እንደሞተ ሆነ። በዚያችም ሰዓት የድንግል ማርያም ልጅ መድኃኔዓለም መጣ። ተክለ ማርያም ተነስ፣ እኔ ቁስልህን አድናሃለሁ አለው። ይህንን ብሎ የጀርባውን ቁስል ዳሰሰው። በዚያችም ጊዜ ዳነ፣ ምንም ሕማም እንዳላገኘው ሆነ። መድኃኔዓለምም አባታችን አቡነ መባጽዮንን በአንተ እጅ ትገደልን? እኔ እንኳ የተገደልኩት በአመፀኞች በአይሁድ እጅ ነው አለው። በዚያችም ሰዓት ከንፈሮቹን ይዞ አፉን ከፍቶ 3 ጊዜ እፍ አለበት። የከበረ ትንፋሴም ከትንፋስህ ጋር ይጨመር፣ ስጋህም ከነፍስ ጋር የከበረ ይሁን አለው። አንተ በላዩ እፍ ያልህበትም የተቀደሰና የከበረ ይሁን አለው። ይህንንም ብሎ ሕፃን መድህን ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምንም አይቶ ለሰው ፈጽሞ የሚያስደንቅ ነገርን ነገረው። ቅድስት ድንግል ማርያምም ፈገግ አለች፣ ስለ ልጇ ስለ ፍቅሩ ገናንነትም ተደሰተች። የድንግል ማርያም ልጅ መድኃኔዓለምም መባጽዮን ስለ ሕመሜ ታመሃልና፣ ስለ ሞቴም ሙተሃልና፣ ስለ ክቡር ደሜም ደምን አፍስሰሃልና እንደወደድከኝ እኔም እወድሃለሁ። ሁልጊዜም ከአንተ ጋር አልለይም። አንተን የወደደ እኔን ወደደ፣ አንተንም የጠላ እኔን ጠላ፣ የላከኝንም ጠላ። እኔ እንደጠሉኝ እንደ አይሁድ እንደነርሱ ይሁኑ። ነፍስህ ከስጋህ ተለይታ በምትወጣበት ቀን ለሌላ አልሰጣትም፣ እኔ እቀበላታለሁ እንጂ። ወደ አንተም የደረሰ ሁሉ ወደ ቤተ ክርስቲያንህም የመጣ በአንተም የተማጸነ በእጅህም የተባረከ የሩቁንም የቅርቡንም ሰው እምርልሃለሁ። እኒህ ኢየሱስ መድኃኔዓለም በእኔና በእናቴ ማርያም በማይታበል ቃል ኪዳንን ሰጠሁህ፣ መሐላዬንም አላጎድልብህም። አባታችን አቡነ መባጽዮንንም ይህንን ሰምቶ ፈጽሞ ተደሰተ። ያለ ቸርነቱ በቀር በጎ ሥራ ለሌለኝ ለእኔ ለኃጢአተኛው ይህን ሁሉ ስላደረገልኝ ለእግዚአብሔር ምን እከፍለዋለሁ አለ። ነገር ግን እስከ ዘላለም ድረስ ስሙ የተባረከ ይሁን አለ። አሜን። ምዕራፍ 14 ወዳጆች የክርስቲያን ወገኖች ሆይ መድኃኔዓለም ያለውን እንግዲህ ስሙ። በእንጀራም ሆነ በውሃም ሆነ በበግም መታሰቢያን የሚያደርግ ስቅለቴና ሞቴን ትንሣኤንም አስቦ መብራትና ስንዴን ከልቡ አንቅቶ ለቤተ ክርስቲያን የሚሰጥ በማይታበል ቃሌ እውነት እላችኋለሁ እስከ 12 ትውልድ እምርለታለሁ። አባቱንና እናቱን ዘመዶቹንም ወደ ላይ እስከ 19 ትውልድ እምርለታለሁ ያለውን ስሙ። ዳግመኛም የኔ መታሰቢያ የሚያደርግ እህልም ቢያጣ ያበደረውና በችሮቱ የተራዳው እንጨትና እህል ውሃንም የሰጠው እስከ 7 ትውልድ እምርለታለሁ። ሁሉም በእምነት ይድናል። ያለ እምነት ግን ከነቢያትና ከሐዋርያት ከጻድቃንና ከሰማዕታት ከቅዱሳንም ሁሉ የዳነ የለም። በወልድ ያመነ የዘላለም ሕይወት አለው። በወልድ በመድኃኔዓለም ያላመነ ግን ሕይወት መንግሥተ ሰማያትን አያያትም። የእግዚአብሔር መቅሰፍት በላይ ይወርዳል እንጂ እንዳለ ወንጌል። አሁንም በልብ ጭከና አምኖ መታሰቢያዬን ያደረገ በእኔና በአባቴ በመንፈስ ቅዱስም በእናቴ በማርያምም ዘንድ ስለ ሰው ፍቅር ከሰማይ ስለወረዱ ክብርና ባለሟልነትን ያገኛል። ስለዚህም ነገር የመድኃኔዓለም በዓሉን በየወሩ በ27 ቀን መታሰቢያውን አድርጉ። ዳግመኛም የጥምቀትን በዓል አክብሩ። ይኸውም ወደ ባህር ወርዶ የተገለጸበት ነው። እንደ ሥርዓቱ ሕዝቡን ያጠምቅ ዘንድ የተጠመቀበትም ነው። ዕለቱም ማክሰኞ ነው። በዚያን ጊዜ ጌታ በክብር ከቅዱሳን መላእክት ጋር ወደ ባህር መጣ። ቅዱሳንንም ሁሉ ከበረሃ ከዋሻም ከተራሮችም ሰበሰባቸው።
ከእነሱም በደመና የመጣ አለ፣ በነፋስ ክንፍም የመጣ አለ፣ የወርቅ ጫማም ያለው አለ። የሁላቸውም መልካቸው እየራሳቸው ነው። ታላቅ ጉባኤም ሆነ፣ ከፍ ያለ ስጦታም። ባህሪቱ ከሁለት ተከፈለች፣ አንዱ እሳትን አንዱም ውሃን ሆነ። ጌታችን መድኃኔ ዓለምም ከእሳቱ ውስጥ ገባ። ከዚህም በኋላ ከዚያ ከመጡት ሁለቱን ቅዱሳንና መባጽዮንን አጠመቃቸው። ከእሳቱም ወጥቶ እጁን በአባታችን በአቡነ ተክለ ማርያም ራስ ላይ አኖረ። ከዚያም የመጡትን ሁሉ ያጠምቅ ዘንድ አዘዘው። በመድኃኔ ዓለምም ችሎታ ተፈጸመ። ዳግመኛም አንዱን ካህን ያጠምቅ ዘንድ አዘዘው። በዚያም ውሃ ሴቶችንም ወንዶችንም ሕዝቡን ያጠምቅ ዘንድ በከበረ በጥምቀት ውሃም አከበራቸው። በየሀገራቸውም ገቡ። እነዚህ ቅዱሳንም ወደ የበዓታቸው ተመለሱ። ጌታችን መድኃኔ ዓለም ግን ከመላእክት ጋር አቁሞ ይህን የሚጠይቀውን እኒህ ቅዱሳን ታውቃቸዋለህን ብሎ ጠየቀው። ስንቱን ቅዱሳን አውቃቸዋለሁ፣ የማውቃቸውም አሉ የማላውቃቸውም አሉ አለው። የሚያውቃቸውንም ስማቸውን ጠራ። ሁለተኛም አባታችን አቡነ መባጽዮን መድኃኔ ዓለምን የጥምቀት ጸጋ ተሰጣቸውን ከኃጢአታቸውስ ነጹን አለው። ፈቃዱን ለሚያደርግለት ለመባጽዮንም እነዚያን ቅዱሳን አስራት ሰጠው። ቅዱሳንን የሚያጠምቅ ዘንድ አዘዘው። የአምላካችን ስሙ ይክበር ይመስገን። የረድኤቱ ኃይልም የክርስቲያንን ወገኖች ያድነን፣ አሜን። ተአምር ልመናው አማላጅነቱ ከሁላችን ከሕዝበ ክርስቲያን ጋር ይሆንና የአባታችን የአቡነ መባጽዮን ተአምር ይህ ነው። ክብር ይግባውና የወልደ እግዚአብሔር የመድኃኔ ዓለም የመታሰቢያው እንጀራ ዳቦ የሚደረገው ዱቄት በእንቅብ ሞልቶ ሳለ በዱቄቱ ላይ የማር ወለላ ሆነ። በማሩ ላይም የሚያንጸባርቅ ነገር ይነዳል። ሰዎችም ለማየት በተጨነቁ ጊዜ እሳት የሚመስለው የመብረቅ ብልጭታ ተሰወረ። በዱቄቱ ላይ ያለው የማር ወለላም ቀረ። ጣዕሙም ከማር ወለላ ይልቅ አስደናቂ ሆነ። አባታችን መባጽዮንም ተደሰተ። መባዬን ወደደ። ይህንንም ድንቅ ተአምር በእጄ ያሳየ ኃጢአቴንም ያላሰበ ፈጣሪ እግዚአብሔር ይመስገን እያለ መድኃኔ ዓለምን አመሰገነ። በዚያም ሰዓት ያን የማር ወለላ ከዱቄቱ ጋር ጨመረው። አስደናቂ ነገርንም ሆነ። እኛንም እንደዚሁ የሔዋን ጠላት ከኛ ጋር በተጣላ ጊዜ ማሸነፍን ይሰጠን ዘንድ የተሰወረ እንጀራንም ያብላን፣ አሜን። ሁላችንም የጥምቀት ልጆችንም ያድነን፣ አሜን።